አንዳንድ ቃላትን በተለያዩ መንገድ ሲጻፉ አይታችሁ ይሆናል። ለምሳሌ ከለር ወይስ ከለር፣ ሰንተር ወይስ ሰንተር፣ ትክክለኛውን የትኛው ነው ትላላችሁ? ዛሬ ስለ ብሪቲሽ እና አሜሪካን እንግሊሽ አጻጻፍ ወይም ስፔሊንግ ዲፈረንስ የሚያጠነጥን ቪዲዮ ይዤላችሁ መጥቻለሁ። በተጨማሪ ደግሞ ስለዚህ ቪዲዮ ጥርት ያለ ፒዲኤፍ በነፃ አዘጋጅቼላችኋለሁ። ሳብስክራይብ ቱ ዳውንሎድ ዚስ ባይ ዘ ሊንክ ኢን ዘ ዲስክሪፕሽን ቢሎ። አሁን በቀጥታ ወደ ቪዲዮ። ብሪቲሽ ቨርሰስ አሜሪካን እንግሊሽ ስፔሊንግ ዲፈረንስ፣ የአሜሪካና የብሪቲሽ የአጻጻፍ ልዩነት ማለት ነው። በእንግሊዘኛ ቋንቋ በአሜሪካና ብሪቲሽ እንግሊሽ የአጻጻፍ ወይም ስፔሊንግ፣ የአነባብ ወይም ፕሮናንሴሽን፣ የቃላት ወይም ቮካብለሪ፣ የሰዋስው ወይም የግራመር ልዩነት አለ። በዚህ ቪዲዮ የምናየው ደግሞ የአጻጻፍ ወይም የስፔሊንግ ዲፈረንስ ነው። ሌትስ ጎ ቱ ስፔሊንግ ዲፈረንስ 1 ዘ ኦአር versus OUR endings። እንግሊዛውያን OUR ሲጽፉት አሜሪካውያን ደግሞ OR ብቻ ይጽፉታል። ኤግዛምፕል ብሪቲሽ ከለር፣ አሜሪካን ከለር with OUR and OR። ኦነር OUR፣ ኦነር OR። ላቦር OUR፣ ላቦር OR. This is called British and American English spelling difference. 2. The RE versus ER ending. The RE versus ER ending. እንግሊዛውያን RE ሲጽፉ አሜሪካውያን ደግሞ ER ይጽፉታል። ER ይጽፉታል። ኤግዛምፕል ሰንተር RE ሰንተር ER። ቲያትር RE ቲያትር ER። ሜትር RE ሜትር ER። 3 the ISE versus IZE ending. ISE versus IZE ending። እንግሊዛውያን ISE፣ አሜሪካውያን ደግሞ IZE ይጽፉታል። ኤግዛምፕል ኦርጋናይዝ ISE ኦርጋናይዝ፣ IZE ሪያላይዝ፣ አፖሎጃይዝ አያችሁ፣ ይሄ ብሪቲሽ ISE ሲጽፉት አሜሪካውያን ደግሞ IZE ይጽፉታል ማለት ነው። አያችሁ። 4 the double L versus single L። በኤል የሚጨርሱ ቃላት ING ወይም ED ሲጨመርባቸው እንግሊዛውያን ዳብል አድርገውታል። አሜሪካውያን ግን እንዳለው ሲንግል ኤል ይጽፉታል ማለት ነው። ኤግዛምፕል ትራቭሊንግ ዳብል ኤል፣ ትራቭሊንግ ሲንግል ኤል። ካንስልድ ዳብል ኤል፣ ካንስልድ ሲንግል ኤል። ማርቪሊየስ ዳብል ኤል፣ ማርቪሊየስ single L። 5 the ENCE versus ENSE ending. ENSE versus ENCE ending። ለአንዳንድ ቃላት እንግሊዛውያን ENCE ሲጽፉት አሜሪካውያን ደግሞ ENSE ይጽፉታል። ኤግዛምፕል ዲፌንስ SE ዲፌንስ CE፣ ዲፌንስ SE። ኦፌንስ CE፣ ኦፌንስ SE። ላይሰንስ CE፣ ላይሰንስ SE። አያችሁ ልዩነታቸው ማለት። 6 ድሮፒንግ ዘ AE ኦር OE፣ ድሮፕ ማድረግ ወይም ማስወጣት ማለት ነው። አንዳንድ ቃላትን እንግሊዛውያን AE ኦር OE ሲጽፉት አሜሪካውያን ግን E ብቻ ይጽፉታል ማለት ነው። ኤግዛምፕል እንየው። ሊካሙያ የደም ስር ማለት ነው።
ማኖቪየር ማኖቪየር እንቅስቃሴ ማለት ነው። ፓዲያትሪክስ የህፃናት ህክምና ማለት ነው። 7 ዘ OGUE versus OG ኢንዲንግስ አሜሪካውያን OGUE ሲጽፉት እንግሊዛውያን OGUE ሲጽፉት አሜሪካውያን ደግሞ OG ብቻ ይጽፉታል ማለት ነው። ለምሳሌ ዲያሎግ ውይይት ማለት ነው አይደል? ዲያሎግ አሜሪካውያን ደግሞ ዲያሎግ። ካታሎግ አሜሪካውያን ካታሎግ ጂ ብቻ ማለት ነው። አናሎግ አሜሪካውያን አናሎግ በምስል ማለት ነው። ካታሎግ ማለት ደግሞ በዝርዝር ዲያሎግ ውይይት ማለት ነው። 8 ቲ ቨርሰስ ኢዲ ፎር ፓስት ቴንስ በቲ እና ኢዲ ያለ ልዩነት በፓስት ቴንስ ማለት ነው። ፓስት ቴንስ እናደርግ በብሪቲሽ እንግሊሽ አንዳንድ ፓስት ቴንስ ቲ ሲጨርሱ በአሜሪካን እንግሊሽ ደግሞ ኢዲ ይጨርሳሉ። ለምሳሌ ለርንድ ብሪቲሽ እንግሊሽ ለርንድ፣ አሜሪካን እንግሊሽ ተማረ ማለት ነው። ድሪምድ ብሪቲሽ እንግሊሽ ድሪምድ፣ አሜሪካን እንግሊሽ ስፒልድ ብሪቲሽ እንግሊሽ ስፓይልድ፣ አሜሪካን እንግሊሽ ፈሰሰ ማለት ነው። 9 ዘ ዳብል ኤምኢ ቨርሰስ ሲንግል ኤምኢ ኢንዲንግ እንግሊዛውያን ለአንዳንድ ቃላትን ዳብል ኤምኢ ሲጽፉት አሜሪካውያን ግን ሲንግል ኤም ብቻ ይጽፉታል። ኤግዛምፕል ፕሮግራም ዳብል ኤም ኢ፣ አሜሪካውያን ደግሞ ፕሮግራም ኤም ብቻ ማለት ነው። ግራም ዳብል ኤም ኢ፣ አሜሪካውያን ደግሞ ግራም ኤም ብቻ ማለት ነው። አያችሁ ግራም ፕሮግራም ልዩነት። 10 ዩኒክ ስፔሊንግ ቼንጅስ እነኚህ የተለዩ አጻጻፎች አንዳንድ ቃላትን ደግሞ በአሜሪካውያንና እንግሊዛውያን ሙሉ በሙሉ በሚባል ደረጃ በተለያየ መንገድ ይጻፋሉ። ለምሳሌ አሉሚኒየም አያችሁ አሉሚኒየም አዩኤም፣ እዚህ ደግሞ ዩኤም ብቻ ማለት ነው አሉሚኒየም። ጃውለሪ ዳብል ኤን ኢ፣ እዚህ ደግሞ ሲንግል ኤን ብቻ ማለት ነው። ፒጃማስ ሳልፈር፣ ቸክ፣ ግራይ ወይም ግራጫ የምንለው ማለት ነው። 11 ዘ ISE versus IZE continued to nouns ወደ ስም ሲቀጥሉ ማለት ነው። እንደ ኦርጋናይዝ የሚል ከዚህ በፊት አይተናል። እዚህ ደግሞ ወደ ስም ሲቀጥል ኦርጋናይዜሽን፣ አሜሪካን እንግሊሽ ኦርጋናይዜሽን፣ ብሪቲሽ እንግሊሽ ኦርጋናይዜሽን። አያችሁ ኦርጋናይዜሽን፣ ሪያላይዜሽን፣ አሶራይዜሽን። 12 dropping the e when adding able ኢ ያለበትን ቃል ኤብል ሲጨመርበት ደግሞ አሜሪካውያን ኢን ድሮፕ ያደርጋሉ። ብሪቲሽ ወይም ደግሞ እንግሊዛውያን ደግሞ ኢ እንዳለው ኤብልን ይጨምሩለታል ማለት ነው። ኤግዛምፕል ላይከብል ዊዝ ኢ፣ ላይከብል ዊዝአውት ኢ ተወዳጅ ማለት ነው። ሳይዘብል ዊዝ ኢ፣ ሳይዘብል ዊዝአውት ኢ ታላቅ ወይም ሰፊ ማለት ነው። አያችሁ አንሼከብል ዊዝ ኢ፣ አንሼከብል ዊዝአውት ኢ። አያችሁ 13 ኢንኩሪ ቨርሰስ ኢንኩሪ፣ ኢኤን ቨርሰስ አይኤን። ኢኒኬይ ኢንኩሪ ለአጠቃላይ ጥያቄ ይጠቀማል። ኢኒኬይ ኢንኩሪ ለአጠቃላይ ጥያቄ ይጠቀማል። ኢንኩሪ ደግሞ አይኤን ያለበት ማለት ነው። ለኢንቨስቲጌሽን ወይም ምርመራ ይጠቀማል። በአሜሪካውያን ግን ሁለቱም ኢንኩሪ ይጠቀማሉ ማለት ነው። ለጥያቄም ሆነ ለኢንቨስቲጌሽን ኢንኩሪ ብለው ይጠቀማሉ ማለት ነው። 14 ስፔሻሊቲ ቨርሰስ
specialty with I specialty without I and specialty with I አያችሁ እንግሊዛውያን ስፔሻሊቲ ሲጽፉት አይ ጨምረው ነው 5 ሳይለብል እንዲኖረው ደግሞ ያደርገዋል አሜሪካውያን ግን ስፔሻሊቲ ሲጽፉት አይን ትተው ይጽፉታል ስፔሻሊቲ without I ማለት ነው 15 the mood versus mod rule አንዱ ሩል ነው mood versus mod rule ከዚህ በፊት እንዳየነው ነው OR versus OUR የሚለውን ማለት ነው እዚህም እንግሊዛውያን mod ሲሉ አሜሪካውያን ደግሞ mod ይላሉ ቅድም እንዳየነው OUR versus OR ማለት ነው አያችሁ ኤግዛምፕል mod ሻጋታ ማለት ነው ሞት ሞልት ላብ ማርገፍ ማለት ነው ላቡን መግፈፍ ወይም ማርገፍ ስሞደር ታፍኖ መጨስ ለጭስ ነው ታፍኖ መጨስ ማለት ነው 16 ኤክስትራ ቫወል ኢን ብሪቲሽ ኤንድ አሜሪካን እንግሊሽ እንግሊዛውያን አንዳንድ ቃላትን ከነ ቫወል ሌተር ሲጽፉት አሜሪካውያን ደግሞ ቫወልን ትተው ይጽፉታል ብሪቲሻውያን ወይም ደግሞ እንግሊዛውያን ከነ ቫወል ሲጽፉት አሜሪካውያን ደግሞ without vowel ወይም ቫወልን ትተው ይጽፉታል ኤግዛምፕል ኤጅ ከሚለው አይንጂ ሲጨመርበት ኤጂንግ ይሆናል አይደል ስለዚህ ኢ እንዳለው አሜሪካውያን ብሪቲሻውያን ወይም እንግሊዛውያን ኤጂንግ with e ይጽፉታል አሜሪካውያን ደግሞ ኤጂንግ without e judgment with e judgment without e mold with you mold without you the last and 17 this is the last YSE British English versus YZE American English አያችሁ YZE and YSE እንግሊዛውያን YSE ይጠቀማሉ አሜሪካውያን ግን YZE ይጠቀማሉ ኤግዛምፕል አናላይዝ መተንተን ማለት ነው አይደል analyze YSE analyze YZE paralyze አያችሁ YSE እና YZE ልዩነታቸው ማለት ነው between American and British English እንግዲህ በዚህ ቪዲዮ ብዙ ስፔሊንግ ዲፈረንስ between American and British English ተረድታችኋል ብዬ ተስፋ አድርጋለሁ እናንተን ደግሞ አንድ ጥያቄ ልጠይቃችሁ በኮሜንት ኔቨር ብላችሁ ጻፉልኝ በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ